አቤት እናንተ እኮ አሁን ፓወር እያረጋችሁ ነው፣ በተጽኖ እያረጋችሁ ነው እንዳናወራ እየከለከላችሁ አስረዱን ብላችሁ እንዴት አድርገን እናስረዳችሁ? እሺ ዳገባ ነው ምንድነው መሰለ እንደገባህ ነው አንሚዩት አድርገህ የምታወራው። ሰው እድል ሲሰጠው ምናምን ነው የሚያወራውና ሰው እያወራ አንሚዩት አድርገህ ታወራለህ። እሱ ልክ አይደለም። እርታ ከዚህ ቤት ፓወር አለ። ፓወር ስልህ እኔ ብቻ የኛ ብቻ ይሰማ ነው የሚል ከዚህ ቤት ሌላ ፕሮቴስታንት አሉ። በጣም አዳምጠውኝ በጣም ሰምተው ተዋይተን ከዚህ ግን እናንተ ማሸነፍ ብቻ እንጂ ራሱ ሐሳቡን የሌላውን ሐሳብ መቀበል አትችሉም። ለምን እንደሆነ አይገባኝም። አንደኛ ሐሳብ መቀበል ማለት የዛን ሰው ማዳመጥ ጆሮ ሊኖራችሁ ይገባል። ጆሮ ከሌለ ደግሞ ሰው ሰሚነት የለም ማለት ነው። ጆሮ አዳማጭ ጠቢብ ይባላል። አዳማጭ ሰው ጠቢባን ይላል ሰለሞን። ጠቢብ ሰለሞን ያዳምጥ ሰው ጥበበስ ያደርጋል ይላል። እና ዝም ብሎ ከመናገር ሁሌ መናገሩ ምንም value የለውም ብዬ ነው። አዝሬ ደግሞ ምንም አሁን ያመጣችሁት ነገር ምንም ነገር እንደሌለ ነው የሚያሳየኝ። አብ ወልድ መንፈስ ቅዱስ የሚል የእግዚአብሔር ስም ነው ያለበት። እሱ ቅርጹም ራሱ የተሰራ ሶስቱ ስላሶች የተቀረጹት ናቸው እሱ ያሉ። ስለዚህ ምኑ ነው ጥፋቱ? ለእግዚአብሔር መስገዱ ነው እሱ ላይ ጥፋቱ? አብ ወልድ መንፈስ ቅዱስ ምን ማለት ነው ባንተ ቤት? እሺ መጠየቅ ሳይሆን ትጠየቅና አዎ ያንተ ኢየሱስ ብቻ አላምጣይቀው። አሁን ልጅ ሰስናችሁ ግን እናንተ ይቅርታ ግን ትልቁ ችግር ምንድነው? መስማት የሚችል ሰው ጠቢብ ነው። እናንተ መስማት አትችሉም። ማይሰማ ሰው አልክና ራስ መስማት ማትችል ሰው ነካ። ትልቁ ችግር እሱ ነው። አሁን ያው ሰምቻለሁኝ እንጠይቀሃለን ትመልሳለህ። መጽሐፍ ቅዱሳዊ መልስ ማለት ነው። ታቦት ነው ያላችሁ ጽላት ነው ያላችሁ እናንተ? ታቦት ነው የሚባለው አልፋና ኦሜጋ የእግዚአብሔር ስም የተጻፈበት ለሱ ነው የምንሰግደውኛ። እግዚአብሔር የሚያድርበት ማለት ነው። እኔ ምንድነው አገልግሎቱ አይደለም ጥያቄ ታቦት ነው ያላችሁ ጽላት ነው ያላችሁ ነው በቃ ጥያቄ እሱ ባለው ጽላት አይደለም ታቦት ነው የሚባለው። ጽላት የላችሁም እና ታቦት ነው የሚባለው። ጽላት ይኖራል እኔ አላቅም ብዙም ዲቴል በዛ ዙሪያ ግን አሁን ባሳያችሁኝ ታቦት አውቃለሁኝ። የካህን ልጅ ስለሆንኩኝ እኔ ራሴ እኮ ጽላት የላችሁም ነው ወይስ ጽላትም ታቦትም አላችሁ? አይደል ያን ዲቴል ጽላት የሚለውን አላቅም። ታቦት እንደሚባልና ታቦትን አሁን ራሱ ያወጣችሁት ታቦቲውን ጽላቲውን አላወኩም እኔ ራሱ ግን እሱ ላይ ያየሁት ጽሑፍና ያየሁት የሥላሴና የአብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ሳይ በጣም ነው የተገረምኩ። እንኳን ደግሞ ወጣ ብዬ ነው የሚያስበው። በጣም ነው ደስ ያለኝ። ምክንያቱም ምናልባት በዚህ ጋር ስናየው ታቦት ሲገለበጥ ጽላት ሊሆን ይችላል አይደል? እጇን ቢገለብጠው በዛ ጋር ጽላት በዚህ ጋር ታቦት ሊሆን ይችላል። ነው እኔ ምን አወኩኝ? አላወኩትም። ዲቴል ያላወቀውም ብዙ ጊዜ የኛ ታቦት ካህናቶች ወይም ደግሞ ጳጳሳት ነው እንጂ የሚያውቁት ማንም ምዕመናን ሰው አያውቀውም። ለዛ ነው ግን ታቦት ይባላል። ታቦት ደግሞ የመጣበት የታወቀ ነው፣ ለሙሴ የሰጠው ነው። እሱ ልጠይቅ ችግር የለውም። እሱ ልጠይቅ በአዲስ ኪዳን ሐዋርያቱ ልክ እናንተ እንደምታደርጉት አይነት ታቦት ቀርጸው ለአገልግሎት የተጠቀሙበት ቦታ አለ? በአዲስ ኪዳን ቤተክርስቲያን ሲሰራ ታቦት ሆነ። ምክንያቱም በብሉይ ኪዳን ስለነበር። ምክንያቱም እግዚአብሔር ሕግን ለፈጽም እንጂ ልሽር አልመጣውም ይላል። አሁን እኮ ችግሩ እናንተ ሁሉ ነገር ተሽሯል በእናንተ በአዲስ ኪዳን ሁሉ ነገር ምንም ነገር አይ በቃ አሁን ጥያቄ መለስና የኛን ተው በቃ እኛ ምንም እኮ ለዛ ስለሆነ እኮ ነው እናንተ እንትን የምትሉትና ለዛ ነው። አሁን ደግሞ እኔ ራሱ ብዙ ጊዜ ሲተች ሰማ ነበር ታቦት የእንትኖች አለ ብዙ ጊዜ እንትን ነበርና ስለማላቀው ዛሬ ግን በጣም ሳይው ደስ ነው ያለኝ። በጣም ደግሞ እኮ ምንድነው የጠየቁህ እና እሺ አይ ምንድነው የጠየቁህ እኮ ያለን ወይ ሐዋርያቶች አድርገዋል ወይ እነሱ መች ቤተክርስቲያን ተከሉና ቤተክርስቲያን እየተከሉ አዛ በኋላ እኮ ነው ይሄን እኮ ታቦት እየቀረጹት ከሐዋርያት ጋር እየመጡ ቤተክርስቲያን እየተከሉ ምን ማድረግ አለብን በሚል ሂሳቤ ነው። ይሄ እኮ ከራሱ የድነት ምን አምስቱ አማዳ ሚስጥራት ውስጥ የገባ አይደለም። ይሄ አይ እሱ አሁን ለምሳሌ ምንድነው መሰቀኑና ማውጣት ይችላሉ ጳጳሳቶች
አሁን ያሉ ጳጳሳት ቀኖና ማውጣት ይችላሉ። ገብቶሃል አይደል? ዶግማውን ነው ማሻሻል የማይችሉት። አሁን እያልከኝ ያለው ሐዋርያቱ ይሄ ልምምድ አልነበራቸውም ነው። ከአዲሱ ኪዳን የመጣ ነው ይሄ ታቦት። እስኪ ጥቅስ አሳየኝ። በአዲስ ኪዳን የመጣ ነው ስላልከኝ ማስረጃ አስተኝ። ያ የሙሴን ታቦት ታውቃለህ? ሙሴ ኢትዮጵያ ነው ያለችው ትባላለህ። አሁን ራሱ ጥቅስ ንገረኝ እኮ እሷ ኢትዮጵያ ነው ያለው ይባላል። ታቦቱ ራሱ በሙሴ የሰራው 10 ትእዛዛት የተጻፈበት ጽላቱ ማለት ነው። እሷ ታቦተ ጽዮን ትባላለች። ታቦተ ጽዮን ደግሞ የራሷ ተምሳሌት አላት። አሁን ለመናገር አይ እኔ ብዙ ጊዜ መጽሐፍ ቅዱስ አልሸመድድም፣ ግን ታሪኩ አለ ሙሉ በሙሉ ምንም ብታነብ ታገኘዋለህ። አንተ ራሱ ታውቀዋለህ እኮ። ችግሩ እኮ እናንተ አታምኑም፣ ተጥቅስ ውጭ አታምኑም። ለዛ ነው እኮ። አዎ ከጥቅስ ውጭማ ይኸውልህ አንተ ወይስማኛ አንተ ልታምን ትችላለህ። ምንም ችግር የለብኝም። እኔ ለምን አመንክ አልልህም። የአንተ እምነት ግን መጽሐፍ ቅዱሳዊ ነው ወይ ሲሆን ጥያቄ ምንድነው? እምነትህን ከጥቅሱ ከእግዚአብሔር ቃል ላይ እስካላሳየኝ ድረስ የአንተ ብቻ እምነት ነው እንጂ የሚሆነው የእግዚአብሔር አይደለም ማለት ነው። አሁን አንድ ጥያቄ ጠይቀህ እኔ ራሴ አንድ ጥያቄ ጠይቀህ እግዚአብሔር እንዲህ ያደርግልኛል ስትል አይተኸው ነው የምታምን? ዝም ብለህ ገና ያደርግልኛል ብለህ የምታምነው? ጥያቄ እምነት ነው ቶታሊ። እኔ ለፕሮቴስታንት በጣም የምጠይቀው ነገር ጥያቄ አለኝ ሁሌ ብዙ ጊዜና የሆነ ነገር ሊደረግልህ ስትፈልግ እግዚአብሔርን ስትጠይቅ ወይም ደግሞ የፈለከው ነገር ብታደርግ ወይም ብትጠይቅ ከእግዚአብሔር ጋር ነው ግንኙነት የሚታይ ነገር ነው። በኋላ ድርጊቱ ተደረገ በኋላ ነው የምታምነው። መጀመሪያ ታምናለህ አይደል? ሳታይ መጽሐፍ ቅዱስ ጥቅስ የለም። ኤግዛምፕል ይሄ ጥቅስ እኮ የለም መጽሐፍ ቅዱስ እኮ ከጠየቅክ በኋላ ጥቅስ የለም ብለህ እንዴት ትደመድማለህ? አይ ጥቅስ አምጣ ብለህ የለማ ጥቅስ ለማታመጣልኝ ነው። መቼ አምጣ አልከኝ? መጀመሪያ ወዳጄ ምን ሆነ ነው አምጣ ሳትለኝ የለም ብለህ ትላለህ? አልጠየቅከኝም እኮ አምጣ አላልከኝ። እኔ ድምፁን እሰማለሁ፣ ሁሌም የአባቴን ድምፅ እሰማለሁ። ድምፁ እንዴት ነው የምትሰማው? እኮ ይኸውልህ ጥቅስ የለም ስላልክ በጥቅስ ነው ያው የምነግርህ ማለት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ ጌታችን ኢየሱስ ክርስቶስ ምን አለ መሰለህ? ከቁጥር 25 ጀምሮ ስለናንተ ሲናገር እንደዚህ አለ። ምዕራፍ 10 ቁጥር 25 ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ አታምኑም? እኔ በአባቴ ስም የማደርገው ሥራ ይህ ስለኔ ይመሰክራል። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አላችሁ። እናንተን ማለት ነው ጌታ። ከዛ ቀጥሎ ቁጥር 27 ላይ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝም አለ። በጎቼ ምን ያደርጋሉ አለ? ድምፄን ይሰማሉ አለ። እሺ እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም ማለት ጌታ ኢየሱስ ክርስቶስ። ሰው ምን አልኩህ? እኔ ሁሌም የአባታችንን ድምፅ እንሰማለን፣ እናወራዋለን። ምን ማለት ነው? ቅዱሱን መንፈስ የተቀበልን ስለሆነ ቅዱሱ መንፈስ ለመንፈሳችን ሁሌም ይመሰክራል። ሁሌም ከአባታችን ጋር ንግግር አለን። ይሄ ነው በቃ ይሄ ነው ክርስትና ማለት ይሄ ነው። አንተ ያጫዚው ላይ ራሴ ጠይቀህ ፕሮቴስታንት በአንድ በረት ነው ያሉ። አሁን በጎሽ ከሆኑ ቆይ በጎሽ ከሆኑ በአንድ በረት ነው ያሉ ፕሮቴስታንት። አንዴ አሁን እዛ ከምዘል አንዴ ስማኝ። ቅድም ጥቅስ የለም ስትል ነበር አይደል? ጥቅስ መኖሩን አየህ አይደል እኮ። አንተ መሆንን በምን አወቅህ? አንተ መሆንን መከተልህን እኮ አታውቅም። አንተ ራሱ አንተ ትክክል መሆንን እኮ አታውቅም። እሱ ቀጣይ ጥያቄ ነው። መጀመሪያ ግን የጠየቅኩህ መልስ ጥቅስ መኖሩን አወቅህ ወይ? እንዴት እንደምናወራ የበግ አኗኗርም አታውቅም። በግ እንዴት እንደሚኖር አታውቅም። በግ ማለት ራሱን አንገቱን ዝቅ አድርጎ ችግሩ ምንድነው? ማስረጃ እንኳን ሲሰጥ ለመቀበል እንኳን ትቸገራላችሁ። ቅድም አሁን ጥቅስ የለህም ከየት ታመጣለህ ስትል ነበር። ስጠቅስልህ ሳሳይክ ደግሞ ለመቀበል እንኳን ትቸገራላችሁ። አሁን አንተ የፈለግከውን ጥያቄ እንድጠይቀኝ ፈቅድልሃለሁ፣ ግን ቤቱ ርዕስ ስላለው የቤቱ ርዕስ እንዝጋውና ከዛ የፈለግከውን ጥያቄ ትጠይቀኝና መልስልሃለሁ። በአንድ በረት ናችሁ ወይ በሰባት በረት ናችሁ ወይ እሱን በእኔ መልስልሃለሁ፣ ችግር የለውም። ግን ርዕስ አለው፣ ቤቱ ርዕስ ስላለው እሱ ላይ እንጨርስ። መልስ የለኝም ካልከኝ በኋላ ግን ከሌለክ አንተ ደግሞ ትጠይቀኛለህ። እሺ እሺ ነኝ ብለሃልና የበግ አኗኗር እንዴት ነው ንገረኝ። በግ እንዴት ነው ክብሯን ተሸፍናለህ አትሸፍንም? የስለ በግ ልናወራ ነው። በግ ነኝ እያልክ ነው አንተ። በግ ራሷን ዝቅ ነው የምታረግ። ምን በግ እኮ አኗኗር ራሷን የቻለ ነው።
ቀና ብላ ነው የምትሄድ? በትዕቢት ነው ወይስ የምትሄደው? በግ አኗኗሯ ራሷን የቻለ ነው እና በግ ስትባል እመልስልሃለሁ። መጀመሪያ ግን የቤቱ ርዕስ ማለቅ አለበት። የተነሳ ርዕስ አለ፣ እሱን እንጨርስ ነው ያልኩህ። አሁን ወደ ቤቱ ርዕስ እንሄዳለን። ከዛ ትጠይቀኛለህ። አሁን እናንተ ምንድነው ጥፋቱ ነው የምትሉ? አዝለይ አሁን ታቦቱ ላይ ጣዖት ነው የምትሉት? ስዕሉ ነው የእግዚአብሔር ሶስቱ ስላሶች መሳላቸው ነው። አብ ወልድ መንፈስ ቅዱስ የእግዚአብሔር አልፋና ኦሜጋ ስም መጻፍ ነው። አብ ማለት ወላዲ መንፈስ ቅዱስ ሰራጺ የሚለው እነሱ ተወላዲ መንፈስ ቅዱስ ሰራጺ የሚለው ነው ያንገበገባችሁ። ምኑ ነው ችግሩ? እሱ ላይ እሺ በደንብ ስማኝ። አንደኛ ዓለም አታስተውሉ ስለሆነ ነው። እሺ አዳም፣ እሺ እያዳመጥኩ ነው። እሺ ተናገር። የመጀመሪያው መጽሐፍ ቅዱሳዊ ስላልሆነ አንድ ልምምድ ወይ ደግሞ አንድ የአምልኮ ስርዓት የሚፈጸምበት ነገር መጽሐፍ ቅዱሳዊ ካልሆነ የዚህ ዓለም ገዢ የሆነው ነው ማለት ነው። የዚህ ዓለም ገዢ ሆኖ የሚቆጣጠረው ነው ማለት ነው። ባለቤቱ መስዋዕቱን የሚቀበለው የዚህ ዓለም ገዢ ሆነ ነው። ከመጽሐፍ ቅዱስ ላይ በአዲስ ኪዳን ይሄ ልምምድ መኖሩን ታቦት ቀርጸው ይሰግዱ እንደነበረ ካለ አሳይ። ከሌለ እፈቅድልሃለሁ። ብሉይ ኪዳን ላይ ሄድና ብሉይ ኪዳን ላይ ወልድ መንፈስ ቅዱስ ሲነሳ የዳቢሎስም የገደል የሚገባበት ነው። ነገራችን ላይ አሁን አንተ እንደምትለው አይደለም እንጂ እሱ ላይ ተጽፎ ስለሚቃጠል ነው። ነገራችን ላይ ሰይጣን ስለሚቃጠል ነው። ብዙ ጊዜ ድንግል ማርያም የተምሳሌ ስለሆነች የማዳናታችን ተምሳሌ ስለሆነችና አንዳንድ ነገሮች በቤተ ክርስቲያን የሚጋሩ ስርዓቶች ስለሚያንገበግበው ሰዎችን ያስነሳል ዲያብሎስና ለዛ ነው እንጂ አብ ወልድ መንፈስ ቅዱስ የእግዚአብሔር ስም ነው። ገብቶሃል? የእግዚአብሔርን ስም ላይ የእግዚአብሔር ቅርጽ ላይ ያሱ ላይ መስገዱ ምንድነው ጥፋቱ ነው ጥያቄ። ያውም ይሄ የሚደገፍ ነው፣ አፕሪሺየት የሚደረግ ነው። አዎ ጥፋቱ ምንድነው? አንተ አሁን ወደ ምን ነው የምትሰግደው? አም ላይ ነው የምትሰግደው? እንደ ሙስሊሞች ሜዳ ላይ ነው የምትሰግደው? አም ላይ ነው የምትሰግደው? ንገረኛ። አይ ነው ኢየሱስ ክርስቶስ ታፊት ላይ ቆሞ ነው ያየኸው ነው ባይነህ? ንገረኝ። አንተ ጥያቄ ካለክ መልሳለሁ ብያለሁ፣ ግን አንተ መመለስ አትችልም። አየህ ችግሩ እምነትህ መጽሐፍ ቅዱሳዊ ስላልሆነ። አሁን ክርስቲያኖች ማስተዋል ያለባችሁ የተቀበሉት መንፈስ ስለሚያስቆጣቸው በንዴት ይናገራሉ። ወንድሜ ይቅርታ፣ እኔ በንዴት አይደለም ወንድሜ ይቅርታ። በአዲስ ኪዳን ነበር ታቦት። ምንድነው የምታወራ? እግዚአብሔር ቀርጹ ያለው ነገር ነው። ባይኖር እኮ አታስቀምጡንም ነበር፣ ስላለ እኮ ነው። ደግሞ ያለም ራሱ አልተቻላችሁም። እሺ ምንድነው ታቦቱ ይጥፋ የሚልበት ሪዝን ምንድነው? አምጡልኝ። መጽሐፍ ቅዱስ ታቦት አይቀረጽ አያስፈልግም የሚል መጽሐፍ ቅዱስ ላይ አውጣልኝ። በአዲስ ኪዳን ኖ ታቦት አስፈላጊ አይደለም የሚል በአዲስ ኪዳን አምጣልኝ። ታቦት አያስፈልግም የሚል ጥቅስ አምጣልኝ። ዝም ብለህ ራስህ። እሺ አሁን የሚጠይቀው ለምንድን ነው? ማስረጃ ስለሌለው ነው አይደል? ማስረጃ የለውም። መጽሐፍ ቅዱሳዊ ትምህርት ስለሌላቸው ከመጽሐፍ ቅዱስ ላይ ጥቅስ ሊሰጡን ስለማይችሉ በዚህ ሁኔታ ማለፍ ይሞክራሉ። ግን አታልፈው። ህሊናን እየሸወር ስታወራ ስለምሰማ ከኔንም መስማት መቻል አለብህ። ካልሰማኸኝ ምንም ትርጉም የለውም። አሁን ሰዎች ተናደው ምናምን ቢያወርዱክ ምን ጥቅም አለው? ገብተሃል። እስከገባ ድረስ እንወያይ፣ የምችለው ድረስ ሂድ። ከዛ በኋላ ደግሞ በቃ ትወርድና ሌላ ጊዜ ደግሞ ስትዘጋጅ መተህ ደግሞ እንወያያለን። አለቀ በቃ። ችግር የለውም እኮ መጽሐፍ ቅዱሳዊ አይደለም ትምህርታቸው፣ መጽሐፍ ቅዱሳዊ አይደለም። ግን ታቦት አያስፈልግም ያለበት ካለ ስጠኛ አለኝ አይደል? በቃ ምን ችግር አለው? እንስጠው አይደል? ክርስቲያኖች ነን እኛ። አስቀድሞ እግዚአብሔር ቤተ መቅደሱ ሊፈርስ ሲል ማለት ነው፣ የታቦቱ አገልግሎት ሊያበቃለት ሲል እግዚአብሔር በኢሳይያስ ይህን ተናገረ። ይሄው ኢሳይያስ መጽሐፍ ምዕራፍ 3 እንደዚህ ይላል፣ ተመልከቱ። ይሄ ማለት ቤተ መቅደሱ ሊፈርስ ከ60 ዓመት በፊት የተነገረ ነው። ዘን ቤተ መቅደሱ ፈረሰ በባቢሎን ምርኮ ጊዜ። ንዋያተ ቅድሳቶቹ ወደ ባቢሎን ተማርኮ ተወሰዱ። ታቦቱ ወዴት እንደሄደ እንኳን አይታወቅም። ከዛ በኋላ ማለት ከክርስቶስ ልደት 580 ዓመት በፊት ማለት ነው። ትንቢቱ የተነገረውስ በኢሳይያስ ዘመነ መንግስት ኢዮስያስ ንጉስ በነበረበት ጊዜ እንደዚህ አለ እግዚአብሔር። ይኸውላችሁ ቁጥር 16 ደግሞም እግዚአብሔር እንዲህ አለ። ኤርሚያስ ትንቢተ ኤርሚያስ ኢሳይያስ እያልኩ ከሆነ እስካሁን ድረስ በጣም ይቅርታ። እሺ ኤርሚያስ ማለት ነው። ቁጥር 16
በበዛችሁም ጊዜ በምድር ላይ በረባችሁ ጊዜ ይላል እግዚአብሔር በዚያን ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩትም፣ ልብ አያደርጉትም፣ አያስቡትምም፣ አይሹትም፣ ከእንግዲህ ወዲህ አይደረግም ማለት። ይሄን እግዚአብሔር አስቀድሞ ተናገረ። ይሄን የተናገረበት ክፍል ማለት ኢሳይያስ 3:16 ነው። ኢዮስያስም ይሄንኑ ተናግሮታል። ተመልሼ እመጣለሁ። ይቅርታ ግን እሺ፣ ተመልሼ እመጣለሁ። እሱ ደግሞ መልሳለሁ ራሱ ይቻለ እሱ ያለበት ሪዝን አውቀዋለሁኝ። አሁን ንገረኝ ታልከኝ እነግርሃለሁ ስለ ጥቅሱ። ምክንያቱም የእግዚአብሔር እንደማይቀበሉት ኢየሱስ ክርስቶስ ሲመጣ የእስራኤል ሰዎች እንደማይቀበሉት ታቦቱ ደግሞ ወደ ሌላ እንደሚሸሽ እየተናገረ እንጂ ታቦት አያስፈልግም ለማለት አይደለም። እነሱ አይሹትም ማለት ኦሬዲ ወደ ቤተሰቦቹ መጣ፣ ቤተሰቦቹም አልተቀበሉትም። ታቦት ምን ያደርግላቸዋል እሱን ያልተቀበሉት? ስለዚህ ታቦቱ አያስፈልጋቸውም ለማለት ነው እንጂ ይኸውልህ በጥቅስ እኮ ነው የምትጠፉት። ነገራችን ላይ አንብበው፣ በደንብ አንብበውና ያላስፈለገበት ሪዝን ለምንድን ነው ብለህ አንብብ። መጀመሪያ ነው ደግሞ እንደዛ የተነገረው። ያን ማለት የተማረኩበት ሪዝን ከእግዚአብሔር ትእዛዝ ስለወጡ ነው። ብዙ ጊዜ እስራኤል እግዚአብሔር ትእዛዝ ሲወጡ ብዙ ታቦተ ጽዮን ራሱ ተማርካለች፣ ብዙ ጊዜ ተወስዳለች፣ ብዙ እንደገና ይመልሳቸዋል እግዚአብሔር። እና ለምን እንደነው ሲመጣ እንደማይቀበሉ ስላወቀ ነው ትንቢቱን የተናገረው። በደንብ አንብበው። ይቅርታ ግን ሰላም ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል መጽሐፍ መዝሙረ ዳዊት ላይ። እግዚአብሔር ወይ ኢትዮጵያ ወደ እጆቿን ወደ እግዚአብሔር መዝሙር 68 ላይ 67 ነው 68 ላይ አንብበውና ኢትዮጵያ ወደ እግዚአብሔር እጆቿን ወደ እግዚአብሔር ትዘረጋለች የተነገረላት ነው በትንቢት ዳዊት የተነገረላት ነው በትንቢት። እና አነገራችን ላይ መናፍቃን አሁን በቅርብ ጊዜ የመጣ ነው። ከሱም ደግሞ በስንዴ ልዋጭ የመጣ ነው። ለምን በቦሎቄ አይመጣም? እኔ ምን አገባኝ ወዳጄ። ምን እኮ አሁን ይኸውልህ፣ አይ አስወረዱክ ማለት ነው። ለምን በስንዴ አይደለም በቦሎቄ ለምን አይመጣም? እኛ ምን አገባን? አይመለከተንም። ህይወት አግኝተናል እኮ እኛ ከኢየሱስ ጋር ተዋውቀንበታል። ኢየሱስን አግኝተንበታል። በምን የሚመጣ ወዳጄ? በስንዴ የመጣ ነው፣ በሰልባጅ የመጣ ነው። የፈለግከውን በል በቃ የፈለግከውን ብትል እኛ አንሸማ። በምንም ይምጣ እንኳን መጣ። ከጨለማ ከሞት አመለጥን እኛ። በእውነት ነው የምላችሁ፣ ከጨለማ ከሞት ነው ከእስራት ነው ያመለጥን አይደል? በጉልባንም ይምጣ ምን አገባን እኛ። እንኳን መጣ። ዋናው እንኳን መጣ። ባይመጣ ልክ እንደናንተ በእስራት በሞት ውስጥ ነበርን የነበርነው። በእስራት ውስጥ ነበር የነበርነው። እንዴ ምን አይመለከተንም በምንም ይምጣ። ዋናው የእግዚአብሔርን ፕሮግራም አወቅንበት። የእግዚአብሔር ልጅ ኢየሱስ ክርስቶስን አገኘንበት። እንዲህ ብለህ እኮ አታሸማቅቀንም እኛን። ከእስራት የተፈታ ህዝብ እኮ ነው ይሄ ህዝብ። ከሞት ያመለጠ ህዝብ ነው። ከሞት ያመለጠ ህዝብ ነው። በምን እንዴ ወዳጄ? ይኸው አንድ የእግዚአብሔር ቃል ለመጥቀስ ትቸገራላችሁ እኮ እናንተ የምትመኩበት ስፍራ፣ የኛ ልክ ነው የምትሉበት ስፍራ አንድ የመጽሐፍ ቅዱስ ጥቅስ እንድትጠቅሱ እንኳን አይረዳችሁ። 3000 ዓመት 5000 ዓመት ትለኛለህ። አርጅቻለሁ በኢትዮጵያ ውስጥ ትለኛለህ። እንደውም እርጅና አይደለም ጃጅታችኋል። እውነት ነው ጃጅታችኋል። ሰው ጃጀ ወይ ደግሞ የመጃጀት ደረጃ ላይ ከደረሰ ማስተዋል አይችልም። እንደ ልጅ ይሆናል አይደል? በቃ እሱ ካራክተር ነው የሚታይባችሁ። እስማማለሁ። ትርጉም የለውም። ያን ያህል ቁጥር አለን። በዚህ ትውልዱን በዚህ ዓመት ሙሉ በዚህን ያህል ዘመን ሁሉ ጨርሳችሁታል እኮ በቃ። ቤተሰቦቻችን ዘር ትውልዳችን ወደ ሲኦል ሄደኩ። ለስሙ ክርስቲያን ተብለ ማለት ነው ወንድም አለ። ክርስቲያን የሚባል መጠሪያ ይዘህ እኮ ነው ወደ ሲኦል ሄድከው አይደል? እንጨርሰው። ቅድም ያነሳሁትን ጥቅስ ልጨርሰው። እግዚአብሔር ምን ብሏል? የታቦቱ አገልግሎት እንዳበቃ ተናገረ። እንግዲህ የሰለሞን ቤተ መቅደስ ከፈረሰ በኋላ ወደ ኢትዮጵያ መጣ ብሏል አይደል? እስኪ ማስረጃ ብለው እንደማይሰጠኝ ስለማቅ ነው ዝም ብዬ ያለፍኩት። አይደለም እሱ በኢትዮጵያ ኦርቶዶክስ ተምረናል የሚሉ ሰዎች እንኳን ታቦቱ ወደ ኢትዮጵያ መጣ ብለው መሞገት አይችሉም። እኛ ፊት ማለት ነው፣ ማለት ቃሉ ፊት ማለት ነው። መሞገት አይችሉም። በመጽሐፍ ቅዱስ ማስረጃ እንኳን እንዴት እንደምንመልስ እናውቃለን። አይችሉም።
አሁን እሱ አልመጣም ምናምን ከሱ ጋር ለዛ ዝግጁ ስላልሆነ ነው ልጁ ማለት ነው። እግዚአብሔር ምን ብሏል? በበዛችሁ ጊዜ በምድር ላይ በረባችሁ ጊዜ በዚያን ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩትም፣ ልብ አያደርጉትም ይላል። የዘሩባቤል ቤተ መቅደስ በተሰራ ጊዜ ታቦት አልነበረም። ጌታ ኢየሱስ ክርስቶስ ገብቶ በጅራፍ የተጋረፈበት ቤተ መቅደስ ታቦት አልነበረውም። የታቦት አገልግሎት አልነበረም። በዛ ሰዓት ጌታ ሲወለድ የነበረው ቤተ መቅደስ ታቦት አልነበረም። ጳውሎስ ስለዚህ ነገር ሲናገር በሁለተኛ ቆሮንቶስ መጽሐፍ እሺ ይሄን ጥቅስ ከማነሳ የገባ ሰው ስላለ ምናልባት እሱ እንቀበለው። በኋላ ግን በደንብ ሐሳብ እናነሳበታለን። በደንብ ለምን እንደምንቃወም ለምንድነው መጽሐፍ ቅዱሳዊ እንዳልሆነ ምን እናገረው የሚለውን ማለት ነው። ተባረኩ። ዳንኤል እንኳን ደህና መጣህ ወንድምነት። ዳንሽ አለ? እሺ የለም። ቤካ ተቀበለው ካልደከምክ የገባውን እንደ እሺ ቢኒ ሳልናግረውን ተቀጥል። አይ ብቻዬን እንዳልይዘው ነው። ችግር የለውም ቀጥል። የሉም መሰለኝ። እሺ አስ ኦንላይን እንኳን ደህና መጣ። አለክት ይሰማል ድምጼ? ሰክሰስ አስ ኦንላይን እሺ የሰማን አይደለም። ቁጥር ስጽፍ ነበር በተደጋጋሚ ታች፣ ለዛ ነው ያስገቡክ። ምናልባት ኔትወርክ ሊሆን ይችላል። እሺ ኔትወርክ ሊሆን ይችላል። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ በመጽሐፍ ቅዱስ ሊሞግት የሚችል ካለ አንደኛ የሚያነሱት ሙግት ላሳያችሁ። አልፋና ኦሜጋ የሚል ጽሑፍ ስላለው ነው የምንሰግደው ይላሉ። አሁን ቆይ በኋላ ኤርሚን ወረቀት ላይ አልፋና ኦሜጋ የሚል ጽሑፍ እንዲጽፍ እናደርገውና በሱ ፊት እንዲሰግዱ እናደርጋቸዋለን። ኖ አንሰግድም ይላሉ። አልፋና ኦሜጋ የሚል ጽሑፍ ስላለው እኮ ነው የምትሰግዱት አይደል? እንደ ስገድ ማለት እኮ ነው። በቃ ስታገኟቸው ኦርቶዶክሳውያንን ልክ እንደዚህ አይነት ሙግት ሲያነሱ ግንድ ላይ አልፋና ኦሜጋ እያላችሁ ጻፉላቸው፣ ወይ ደግሞ የሆነ ድንጋይ ላይ ማለት ነው። ከዛ ስገዱ ማለት ነው። ገብቷቸዋል ያልኩትን ድንጋይ ስታገኙ እንደዚህ አይነት ሙግት ሲያነሱ አይ አልፋና ኦሜጋ የሚል ጽሑፍ ስላለበት ነው። የመጀመሪያው አልፋና ኦሜጋ የሚለው የኢየሱስ ስም አይደለም። የመጀመሪያው ስህተት እሱ ነው። ስሙ አይደለም። ኢየሱስ ስሜ ነው አይደለም ያለው በጭራሽ። ሁለት የግሪክ ሆሄያት ናቸው እና ኢየሱስ ራሱን የገለጠበት መንገድ ነው። በራእይ መጽሐፍ ላይ እኔ ጅማሪም ፍጻሜም የለኝም እያለን ያለው ያ ማለት ስሙ ነው ማለት አይደለም። ስሙማ ኢየሱስ ነው። ስሙ ኢየሱስ ነው። በያገኛችሁበት ግን ይሄ ስላለው ነው። መኪና ላይ ለምሳሌ መኪና ላይ አልፋ ኦሜጋ ብላችሁ ጻፉ ባገኛችሁት። ከዛ አሰግዷቸው። ኖ ይላሉ፣ ወዳጅ ኖ ይላሉ። ጉዳዩ ከአልፋ ኦሜጋ አይደለም ማለት ነው። ሌላ ጉዳይ አለ። እሺ እንግዳው አቤት ብሩክ ተባረክ። በጌታ ነኝ። እታቾኝ እሰማለሁ ለሌሎች ቦታ እንዳልይስ ይቅርታ። እሺ ተባረክ። እሺ ተባረክ። አይሰግዱም፣ በጭራሽ አይሰግዱም። እንደዛ ብላችሁ ብትጽፉ አይሰግዱም። ምክንያቱም ይሄ 40 በ60 የሆነ ጣውላ በእነሱ ታቦት ተብሎ እንዲጠራ ብዙ የሚደረግ ነገር አለ። አንደኛ ሜሮን መቀባት አለበት። እሺ ሜሮን ሲቀባ ነው ከበረ የሚባለው። ለምሳሌ ይሄን ነገር ለመቅረጽ ሙያተኛ ነው የሚሰራው አይደል? እንደዚህ ቅርጹን የሚያወጣው ሙያተኛ ነው። ይሄ የዚህ ሙያ ባለቤት የሆነ ሰው ነው ቅርጹ እንደዚህ የሚያወጣው። ከዛ ይሄዳል፣ በሜሮን ይቀባል። ከዛ የሚደግሙበትን ድግምት ይደግማሉ። ከዛ በኋላ ነው ታቦት ተብሎ የሚታወቀው ማለት ነው። ካልሆነ ድረስ ያ ጽሑፍ ስላለ ብቻ አይሰግዱም በጭራሽ። እግረ ገውትትም ይሁን
መሳበ ነዋይም ይሁን ያሉትን ሁላ ያረጉበትና ከዛ በኋላ አልሄድም አለ። ለምሳሌ እግረ ጎትት ከተደገመበት አልሄድም አለ፣ ወጥቶ አልገባም አለ ይባላል። ከዛስ በሬ መታረድ አለበት። ልክ እንደዚህ አይነት ነገሮች ማለት ነው እንጂ ከጽሁፉ ጋር አይደለም። እሺ ተመልሰ መጣል። ኦኬ ሰላም ነው። እንዴት ነው? ወንድ መጣል። እንዴት አመሻችሁ ሁላችሁንም እያሉ 640 ሰዎች ደህና ናችሁ? ብሩኬ ደህና ነህ? ጌታ ይባላል። ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣክ። እንኳን ደህና ቆያችሁ። ርዕሳችን ጽላት በአዲስ ኪዳን አለ ወይ? ጽላት አላችሁ? ኦኬ የብሉይ ኪዳኑን ታምንበታለህ? ችግር የለውም። የጠየቅኩን ጥያቄ መልስልኝና ከዛ ደግሞ እሱን ትጠይቀኛለህ። እኔ መጀመሪያ ስለጠየቅኩ ጥያቄ መልስልኝ መጀመሪያ። አይ ለመመለስ እንዳመቼ ነው። ባይዘው ግን እኔ የጠየቅኩ ነበረ እኮ እናንተ ጽላት አላችሁ ወይ? እመልስልሃለሁ። እኛ ጽላት በብሉይ ኪዳን የነበረው ጽላት እስካሁን ድረስ ያለ ጽላት ነው። ጽላት የሚባለው ያ ነው። የኔ ጥያቄ ጽላት አላችሁ ወይ ነው። እናንተ ጽላት አላችሁ ወይ ነው ጥያቄ እኮ። ጽላታችን አለን፣ ጽላት አለን። በብሉይ ኪዳን የነበረው ጽላት እስካሁን ድረስ አለ። መልካም። እሺ ታቦትስ አላችሁ? ያ አለን ነው፣ ታቦትም አለን። እሺ አሁን እዚህ በምስሉ ላይ የምታየው ጽላት ነው ወይስ ታቦት ነው? እዚህ ጋር እኮ በምስሉ ላይ እንትን አንተ ያረከው እኮ ምንም የማይገልጽ እኮ ነው። ኦሬዲ እንትን መጽሐፍ ቅዱስ ክፍል ይመስላል ሲታይ ማለት ነው። ከዛ ውጭ ችግር የለውም። ካህናቶቹ የሚገልጽ ነገር የለውም። እሺ ችግር የለውም። ካህናቶቹ ተሸክመውት የሚወጡት ጽላት ነው ወይስ ታቦት ነው? ኦኬ እዚህ ጋር አንድ ነገር እንትን ማለት ያለብህ ጽላት፣ ታቦት ሁለት ስያሜ ሊሰጣቸው አይገባም። ጽላትና ታቦት ያው ማለት ታቦት ወጣ ሲባል አንድ ላይ ነው። ታቦት ሕጉ ሲባል ጽላት ወይም ታቦት አንድ ነው። ሁለት ስም ተሰጥቶት እንትን የሚባል አይደለም። ያ ማለት ተሸክመውት የሚወጡት ጽላትም ታቦትም ተብሎ ይጠራል እያልከኝ ነው? ጽላት ማለት እንዳጠቃላይ እኮ ታቦት ሲባል እኮ የአስርቱ ትእዛዛትን የያዘ ወይም ደግሞ የሙሴ መጽሐፍት ያለበት ጽላት የሚባለው እኮ ሕጉ እኮ ነው። ታቦት የሚባለው ደግሞ ያንን ጽላቱን ወይም ሕጉን የያዘ ነው። እሺ ታብራራለህ፣ ችግር የለውም፣ ፈቅድልሃለሁ። የኔ ጥያቄ ግን ተሸክመውት የሚወጡት ካህናቶቹ ጽላት ነው ወይስ ታቦት ነው ነው? ወይ ሁለቱንም ተብሎ ይጠራል? ጥሩ እሺ ችግር የለውም። እንደዛ ምትል ችግር የለውም። ያም ያስይደኛል። እንደዛ ካልክ ታቦት ተሸክመው ወጡ እንበልና ያ የተሸከሙት ታቦት ምንድነው? ታቦት ነው የምንለው። እሺ ታቦት ይከብራል፣ ጽላቱ ይወጣል ሲባል ግን ያ ታቦት ሲወጣ ታቦቱ ምንድነው ሲባል ደግሞ ጽላቱን የያዘ ነው፣ ያን ሕግ የያዘ ነው ታቦቱ ማለት ነው። እንደው ሰፋርግ ወይም ደግሞ የሆነ ለማደናገር በቃ አልገባህ ከሆነ ጥያቄውን ግን በግል ብጠይቅ አይሻልም? ግን እንደዛ ይመስለኛል። አይ ቲንክ እዚህ ጋር ግን ጥያቄ የሚያስነሳም ነገር የለም። ገብቶሃል? ለአንተ ገብቶኛል። እስኪ ድገመው እስኪ ተናገርኩት። ኦኬ የተናገርኩት ማለት ነው አንድ ንግስ በመጣ ሰዓት ለምሳሌ አንድ ድምጽ ወይም ደግሞ እኛ አሁን ምሳሌ ነገ አሁን ዛሬ ስላሴ ከበረ እንላለን። ስላሴ ልናከብር ነው። የስላሴ ታቦት ይወጣል። ታቦቱ ወጣ። ይሄ ታቦት ሲወጣ ምንድነው ታቦቱ ውስጥ ጽላት አለ። ጽላት ማለት ደግሞ ምንድነው? አስርቱ ወይም ደግሞ ለሙሴ የተሰጡት እነዛ ሕጎች ናቸው። ኦኬ አሁን ገባኝ። ጽላት የምትለው ሕጎቹን ነው አንተ? ያ እሺ አሁን ተረድቻለሁ። ታቦት ነው የሚወጣው፣ ሕጎቹ ደግሞ ጽላት ተብሎ ይታወቃሉ። ገብቷቸዋል? ክርስቲያኖች ታቦት ነው ተሸክመው የሚወጡት፣
ህጎቹ ላው ላይ ያሉት ጽሁፎቹ ጽላት ይባላሉ። እሺ እስኪ ማስረጃ አስጠኝ፣ እንደዛ የሚል መጽሐፍ ቅዱሳዊ ማስረጃ አስጠኝ። መጽሐፍ ቅዱሳዊ ማስረጃማ ኦሪት ዘጸአት ግባና እስኪ አንብብልኝ። ከአይ ቲንክ 10 ጀምረህ እስከ 43 አንብብልኝ እስኪ። ምዕራፍ ስንት? ያ ምዕራፍ ስንት ላይ? ኦሪት ዘጸአት 23 ከ10 ጀምረህ አንብብልኝ። እሺ ምን ልታሳይ ነው? 23 ከ10 ጀምረህ ታቦቱ ላይ የተጻፈው ህግ ጽላት መሆኑን ማለት ነው የምታሳየኝ። ግባና እንትን በላሳየህ እኔ ጽላት እንዳለ ማለት ነው። በታቦቱ ውስጥ ጽላት እንዳለ ኪሩቤልና ሱራፌል የሚሸከሙት ታቦት። ኦኬ እሺ ኤርፎን ነው ነግለዋለሁ። እሺ ይሄን አታውቅም ብሩክ ይላል አንዱ። የቆየ ነው ግን በቃ ይቀር። እሺ 6 ዓመት ምድርህን ዝራ ፍሬዋንም አግባ፣ በሰባተኛው ዓመት ግን ተዋት አሳርፋትም። የህዝብህ ድሆች ይበሉታል፣ ያስቀሩትንም የሜዳ እንስሳ ይብላው ይላል። ቀጥል። በነገራችን ላይ እሺ ልቀጥል ወይስ ይሰማል? አሁን ትሰማለህ? እሺ አውጣልኝ። አውጣውና አንብበው እስኪ አውጣው እኮ ይኸው እያነበብኩልህ እኮ ነው። ዘጸአት 23 ከ10 ጀምሮ አልከኝ። ከዛ ይኸው ቁጥር 12 ደግሞ 6 ቀን ስራህን ስራ፣ በሬህና አህያ ያርፉ ዘንድ ለባሪያህም ልጅ ለመጻተኛውም እረፍት ይሆን ዘንድ በሰባተኛው ቀን እረፍ እያለ ይናገራል። ዘፍጥረት ነው እንደ የገባኸው አንተ? አይ ዘፍጥረት አልገባሁም። ዘጸአት 23 ላይ ነው ያለሁት። ኦኬ ዘጸአት 23 10 ወፍ። ኦኬ እስኪ ያረክ ሆነ ቆይ ታብታብ የምታረግ ከሆነ ይረብሻል። እሺ ተው ድምጽ ስለማይኖር ማለት ነው። እሺ ቆይ እኔ ሜንሽን ላድርግልህ። ቆይ እንትን ኮሜንት ሴክሽን ላይ እኔ ሜንሽን ላድርግልህና አውጣው። እሺ እስኪ ሜንሽን አድርግልህ። እንደምነት ኤርሚ ካለ ድምጽ ያሰማል እንደማታው እንዳይዘጋብን። ጥጉን ይዞ እኮ እየሰማ እኮ ነው። ጥጉን ይዞ ጉድማ እያለ ነው። ኧረ ሲዘጋው ነው እንደ ለካ ጉድማ እያለ ነው። አክሊሉ ታምሩ ጌታ ይባረክ። ደህና ነኝ። እስራኤልን ባህር ከፍሎ በደረቅ ያሻገረ አምላክ አባታችን አለልን። ይኸው በሰላም አለን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እየፈለገ ነው፣ ጥቅሱን እየፈለገ ነው። አሜን። አይ ሪፖርት እያደረገ አይመስለኝም። ጥቅሱን እየፈለገ ነው የሚሆነው። ይዘና በቃ እንደዛ ነው የሚሻለው። ተዘጋጅተና እሺ ወንድም አለ። ጥሩ ነው ስትወያይ ተረጋግተህ ነው የምታወራው ምናምን። ይዘና እሺ ተዘጋጅና ጥቅሶቹን ጻፋቸው መጀመሪያ። ሌላም ጥያቄ ልንጠይቅ ስለምንችል ጻፋቸው መጀመሪያ። ከዛ እኔ ያነብልሃለሁ። ጻፍና ይዘና እኔ ያነብልሃለሁ። አሁን የጠቀሰልን ክፍል በነገራችን ላይ ያው ብዙ ጊዜ ተማምረነዋል አይደል? በተለይ የመጨረሻውን ዘመን ስንማማር
ዘጸአት መጽሐፍ ምዕራፍ 23 ብዙ ጊዜ አንስተነዋል። እግዚአብሔር 6 ዓመት ረሱ በሰባተኛው ዓመት እረፍት እንዲሆን ለእስራኤል ሕዝብ ቢናገርም የእስራኤል ሕዝብ ግን የእግዚአብሔርን ቃል ወደ ጎን በማለት ለ490 ዓመት ያለ እረፍት ምድሪቷን አርሰዋል። በሰባተኛው ዓመት እረፍት እንዲደረግ እግዚአብሔር ቢያዝም ማለት ነው። እግዚአብሔር ቢያዝም ለ490 ዓመት እና እግዚአብሔር ቆጥሮ በ490 ዓመት ውስጥ 70 የእረፍት ቀናቶች 70 ዓመት የእረፍት ጊዜያቶች ስለነበሩ ለምርኮ አሳልፎ ሰጣቸው። ወደ ባቢሎን ተላልፈው አሳለፉ። 70 ዓመት ሲያልቅ ነገሥት መጽሐፍ ምዕራፍ 36 ቁጥር 21 ላይ እንደሚናገር ምድሪቱ እረፍት ታገኝ ዘንድ ለ70 ዓመት በባቢሎን ምርኮ ቆይተው እንደተመለሱ ይናገራል የእግዚአብሔር ቃል። እሺ ተመልሳለሁ እንደማለት ነው። ኦኬ እሺ ስነግርህ እኔ ተሳስቼ ነው። ምንድነው ጥቅሱን ዘጸአት 23 አይደል እኔ ያልኩህ 23 25 10 ጀምረህ አንብበው እስኪ። እሺ ከግራር እንጨት ታቦትን ይስሩ፣ ርዝመቱ 2 ክንድ ተኩል። ድምፅ አለሽ ስለሚረብሽ እንትን በል በቻልከው መጠን ለሰዎች እንዳይረብሽ ማለት ነው። እሺ ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን። በውስጡና በውጩ በጥሩ ወርቅ ለብጠው፣ በእርሱም ላይ በዙሪያውም የወርቅ አክሊል አድርግለት ይላል። እሺ ይኸው አነበብኩልህ። ጨርሰው ከ10 ጀምረህ እስከ 40 አይ ቲንክ እስከ 42 የመጨረሻው ድረስ አንብበው። 33 ቁጥር ማለት በጣም ብዙ ነው። በቃ የምትለውን ነገር ንገረኝና አሁን አንተ የጠቀስከውን ጥቅስ ቅድም ሳትጠቅሰው ምን መጥቀስ እንደፈለክ ምን ማለት እንደፈለክ አውቃለሁኝ። ክፍሉ ምን እንደሚያወራን በደንብ ነው የማውቀው እና ሐሳብን ንገረኝ። እዚህ ክፍል ላይ ምንድነው እያለ ያለው? ትልቅ ሳጥን የሆነ ታቦት እንዲሰራ ቦክስ ማለት ነው። ትልቅ ቦክስ 1 ክንድ ተኩል ርዝመቱ 2 ክንድ ተኩል የሆነ ትልቅ ቦክስ እንዲሰራ እየታዘዘ ነው ያለው። አሁን አንተ ይዘን የምንወጣው ታቦት ነው፣ ላዩ ላይ የሚጻፈው ደግሞ ጽላት ነው ትእዛዙ ስላልክ ለሱ ነው እስኪ ጥቅስ ስጠኝ ብዬ የጠየኩህ። ሚዩት ነሽ እያወራ ከሆነ አይ ችግር የለውም። ሚዩት ነኝ እያዳመጥኩህ ነበረ። ስለዚህ አንተ ሙሉውን አንብበህ አልተረዳኸውም ማለት ነው። ወይንም ደግሞ በቃ ከምን አንፃር ይሄን ጥያቄ ልታነሳም አልገባኝም። ብቻ ወይ አንተ ጥሬ ትርጉም ማወቅ ከፈለክ አንዱን ብቻ እስኪ እንትን በልና ማለት ነው ግልጽ እንደሆነልህ አንዱን ብቻ ጠይቀህ ወይም ሰርች አድርገህ ብታነበው ነው ለአንተ ግልጽ ይሆንልሃል ብዬ የማምነው። ስንት ዓመት ነው? እኔ አይ እድሜ እንኳን ትንሽ ገፋ ያለ ነው። አይ ልጅ ነው የምትመስለው። አነባለሁ መጽሐፍ ቅዱስ አይ ብዙ አላነብም። ያው ታብታብ አታርግ እሺ። ድምጽ ታብታብ ስታረግ አንሚዩት አድርገህ ታብታብ ስታረግ ስለሚረብሽ ነው። ኦኬ እሺ። ልምድ ሆኖብኝ ነው እባክህ። እሺ ችግር የለውም። አታነብም መጽሐፍ ቅዱስ? መጽሐፍ ቅዱስ ብዙ አላነብም። ያው ግን አልፎ አልፎ አንዳንዶችን አያለሁኝ ከቲክቶክ ነው የተማርኩት። ምግብ ትበላለህ? እንጀራ፣ ዳቦ ምናምን? እንጀራ እኔ አልበላም። እንጀራ ሳይሆን ሌላ ነገር ነው የምጠቀመው። የሆነ ደረቅ ነገር ነው የምጠቀመው። ግን በቃ ለሰውነት የሚያስፈልገው ምግብ ትወስዳለህ በቀን ውስጥ አይደል? አዎ። እሺ በመንፈሳዊ ዓለም ደግሞ የሚያስፈልግ ምግብ አለ። መንፈሳዊ ዓለም ላይ ሰዎች ስጋቸው በምድራዊ ዓለም ይወፍርና መንፈሳዊ ዓለም ላይ ደግሞ አብዛኛው ሰው ይቀነጭራል ወይ ደግሞ ይቀጭጫል። ምክንያቱም በመንፈሳዊ ዓለም ላይ የሚያስፈልግ ምግብ አለ፣ የእግዚአብሔር ቃል ማለት ነው። ልክ ለስጋችን አስበን እንደምንበላ ሁላ
መንፈሳዊ ዓለም ላይም የሚያስፈልግ የእግዚአብሔር ቃል አለ። ለምሳሌ ሕዝቅኤል ምን ይላል መሰለ? በምዕራፍ 3 ላይ መጽሐፍ ቅዱስ ከያዝክ ይኸውልሽ አንተም ሕዝቅኤል መጽሐፍ ምዕራፍ 3 እንደዚህ ይላል፣ እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን መጽሐፍ ብላ ይለዋል። ምኑን ብላ አለው? መጽሐፉን ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ። አፌንም ከፈትኩ መጽሐፉንም አጎረሰኝ ይላል። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥ በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላሁት፣ በአፌ ውስጥም እንደ ማር ጣፈጠኝ ይላል። የሰው ልጅ ለመንፈሳዊ እድገቱ የእግዚአብሔርን ቃል መመገብ መቻል አለበት። ካልበላስ ሰው ለስጋው ምግብ መብላት እንዳለበት ካልበላ እንደሚጎዳው የእግዚአብሔርንም ቃል መብላት የማንችል ከሆነ ማናነብ ከሆነ ልክ እንደዛው ነው የሚሆነው ማለት ነው። እና የግዴታ እዚህ ምድር ላይ ለመኖር የምታደርጋቸው ነገሮች አሉ አይደል? እድሜክ እንዲቀጥል ትሰራለህ። እሱ ለመንፈሳዊ ዓለም አስፈላጊ ነው፣ ግዴታ ያስፈልጋል። ሰው መጽሐፍ ቅዱስን ማንበብ መቻል አለብህ። እግዚአብሔር ደግሞ የሚያስተምር አምላክ ነው። በደንብ ነው የሚረዳክ። በደንብ የሚረዳ አምላክ ነው። እውነቱን የሚገልጥ አምላክ ነው። ምክንያቱስ የቅርብ ስለሆነ ሰዎች ይፈልጉት እንጂ ሰዎች ለእግዚአብሔር ልባቸውን ይክፈቱ እንጂ እግዚአብሔር ያስተምራል። ቃሉ ደግሞ ይለውጣል። በእውነት ነው የምልህ፣ ቃሉ እኛን ማንነታችንን የሚቀይር ነው፣ የሚለውጥ ነው። አላነብም ብለኛል። ከዚህ በኋላ ግን አለክ መጽሐፍ ቅዱስ ቤትክ? የለኝም። የት ነው የምትኖረው? ደሴ። እሺ ደሴ። ሰው ይደውልልሃል። እሺ እኔ ከዛ ወልዲያ ወይም ደግሞ ደሱ አለክ እንዴ? ደሱ ካለ ቁጥር ጻፍልኝ። ስልክህን ትጽፍልኛለህ በውስጥ በኩል? የኔን ነው? አዎ ስልኬን እጽፍልሃለሁ። እሺ ያው እኔ ፎሎ ባክ ለመልስና አሁን ጻፍልኝ በውስጥ በኩል። እዚህ ኮሜንት ላይ አይደለም እሺ ጻፍ ያልኩክ። ያው ፎሎ አረኩክ፣ በውስጥ በኩል ጻፍልኝ ስልክህን ማለት ነው። እና ሰው ይደውልልሃል፣ ከዛ ይሰጣል። እሺ መጽሐፍ ቅዱስ ይሰጣል። በቃ አንብብ። ጊዜ ስታገኝ፣ እረፍት ሲኖር፣ ደግሞም ጊዜ ስናገኝ አይደለም መጽሐፍ ቅዱስ የምናነበው ፕሮግራም አድርገን ነው። ግን እስክትለምድ ድረስ ምናምን በቃ ባገኘው አጋጣሚ አንብብ። ከዛ ህይወት ይሆናል። በቃ ካላነበብክ በጣም ትቸገራለህ። ሱስ ነው የሚይዝ ማለት ነው። እና እሺ መስፍን ችግር የለውም። ሰው ስላለ እዛ አካባቢ ሰው ስላለ እኔ እንዲሰጠው አደርጋለሁ። ጻፍልኝ እሺ፣ ቁጥርን እደውልልሃለሁ። እሺ ግን ማለት ነው ግን እዚህ ጋር ሲጀመር የእግዚአብሔር ቃል ለምሳሌ ይህን መጽሐፍ ብላ ህይወትም ይሰጣል። መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ ራሱ እኮ ተናግሮታል። ይሄ ቃል እኮ ተናግሯል እኮ። ለምሳሌ እግዚአብሔር ለምሳሌ እግዚአብሔር ምን ይላል መሰል? መጽሐፍ ቅዱስ ራሱ እኮ ይናገራል። ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃልም ጭምር ይላል መጽሐፍ ቅዱስ። ስለዚህ ይሄን ይናገራል። ይሄ ሳይሆን አሁን ዋናው ነገር አንተ ለጠየቃቸው ጥያቄዎች ግን መልስ የሚሆነው መጽሐፉን አንተ ማንበብና እኔም ደግሞ መጽሐፉን አነባለሁ። እሺ እኔ አነባለሁ። እኔማ ህይወቴ ነው። ካላነበብኩኝ መጽሐፉን አነባለሁ። እሺ ኮሜንት በቀን ውስጥ ካላነበብኩኝ ይጨንቀኛል። የምሬን ነው የምልህ። አነባለሁ እንዳልከኝም። እሺ አነባለሁ። እሺ ያ ግን ይሄን ጥያቄ ደግሞ እኔ ካልመለስኩልህ ሌሎች ደግሞ በጣም የሚያውቁ ስለሚኖሩ እነሱ ይመልሱልሃል። እሺ በቃ አትውረድ፣ ስማን። እሺ ስንወያይ እንቅልፍ እስካልወሰደ ድረስ ስንወያይ ስማ። ምናልባት ስንወያይ የሆነ ነገር የምታገኘው ነገር ሊኖር ይችላል፣ በመሀል የምትጠይቀው ነገር ሊኖር ስለሚችል አትውረድ። እሺ ሚውት አድርገውና አትውረድ። ሌላ ጥያቄ ካላችሁ እኔ ልመልስላችሁ። ይሄ ጥያቄ ከሆነ ግን ከዚህ በላይ ልትቀበለኝ ስለማትችል እኔ መመለስ አልችልም። እሺ ሌላ ጥያቄ ልጠይቅህ። ቃል ቁጥርህን ጻፍልኝ። እሺ እሰጥሃለሁ። ለአንተ ኢትዮጵያ ውስጥ ከሆንክ ችግር የለውም። ቃል ስልክህን ጻፍልኝ፣ እሰጥሃለሁ።
የእግዚአብሔር ልጅ ነው አንተ? እኔ መቼ ነው የእግዚአብሔር ልጅ ሆንኩ? እኔ ገና የእግዚአብሔር ልጅ ስልክ ቁጥርህን ጻፍልኝ። እሺ ቃል ስልክ ቁጥርህን ነው ጻፍልኝ፣ እንድደውልልህ ስልክ ቁጥርህን ጻፍልኝ። እሺ ቀጥል። ኦኬ ያለ ችግር የለውም። እኔ የእግዚአብሔር ልጅ ሆንኩት አይ ቲንክ አሁን አንተ ብትለኝ እንደ መጽሐፍ ቅዱስ ወይም ደግሞ እንደተነገረው ከሆነ ማለትም ጊዜያዊ መረጃዎችን የምትችለኝ በሐዲስ ኪዳን ለምሳሌ የእግዚአብሔር ልጆች ተብላችኋል፣ ባሪያ አይደላችሁም፣ ከእንግዲህ በኋላ የእግዚአብሔር ልጆች ናችሁ፣ ልጅ ናችሁ እንጂ ባሪያ የአባቱን ሊወርስ አይችልምና ከእንግዲህ በኋላ እናንተ ልጆች ናችሁ ተብሎ አይ ቲንክ ዮሐንስ ወንጌል ላይ ክርስቶስ ራሱ ተናግሯልና እኔ እግዚአብሔር ልጅ ነኝ ብዬ አምናለሁ። እግዚአብሔር ልጅ ባሪያም አይደለም። መቼ ነው ልጅ ሆንከው ነው ጥያቄ። ለምሳሌ አንተ ለምሳሌ አባትህ ለምሳሌ አፈወርቅ ቢሆን ምሳሌ ነው። እሺ ምሳሌ ነው። እናትህ ደግሞ ትዕግስት ብትሆን የሁለቱ ልጅ ለመሆን ከሁለቱ መወለድ አለብህ። በቃ በአባትና በእናትህ ፍቃድ የሆነ ሰዓት ላይ ተወልደሃል ማለት ነው። በቃ የተወለድክበት ጊዜ አለ። ስለወለዱክ አባቴ እናቴ ትላለህ። አንተም የእግዚአብሔር ልጅ ነኝ ስትል እግዚአብሔር አንተን መቼ ወልዶ ነው ጥያቄ። እግዚአብሔር እንግዲህ እኔን የወለደኝ ያው የሰው ልጅ የጸጋ ነኝ። በቃ እኔ ሲፈጥረኝ እንደፈጠረኝ በቃ ልጁ ነኝ። በቃ አንድም ስጠመቅ በተጠመቅኩ ዕለት የእሱ ልጅ ነኝ። የተጠመቅኩ ዕለት እግዚአብሔር ልጅ ነኝ። እኮ ስትጠመቅ ነው ያመነ የተጠመቀ ይድናል ይላል። ሲፈጥረኝ እኔ እሱ ልጅ ነኝ እንዳጠቃላይ ማለት ነው። የጸጋ ልጅ ነኝ። የባህሪ ልጅ አይደለሁም፣ የጸጋ ልጅ ግን ነኝ ስፈጠር። እሺ ስትፈጠር ነው ያ ማለት ለምሳሌ ሁሉም ሰው የእግዚአብሔር ልጆች ናቸው። ምን እያልኩ ነው? ሙስሊሞችም የእግዚአብሔር ልጆች ናቸው። ያ ሊሆን ይችላል። ግን የምንለያየው መቼ ነው? እኔ በሰዓቱ እኔ ሁላችንም የሱ ልጆች ነን ስንፈጠር እንበል። ነገር ግን ደግሞ እኔ እስከ መጨረሻው ደግሞ የሱ ልጅ ለሆነ የምችልበት ምክንያት ምንድነው? ከሌሎች በተለየ የሱን ቃል ሰምቼ እሱ ያዘዛቸውን ትእዛዛቶች ስፈጽም። ለምሳሌ ማመን መጠመቅ አለብኝ፣ አለቀ። ይሄ ማመን መጠመቅ አለብኝ፣ መስራት አለብኝ። ከዛ መስቀልን ተሸከም ይላል። መስቀሉን እሸከማለሁ። ያን መስቀል ስሸከም የሱ ልጅ ነኝ። በቃ የኔ ልጅነት እዚህ ጋር ነው። እንደዛ አይልም። በእርግጥ አሁን እንዳልከው አይደለም የሚለው ይላል። ለምሳሌ ያመነ የተጠመቀ ይድናል ይልና ከዛ ይሄ ደግሞ ማርቆስ 16 ላይ ዮሐንስ ወንጌል ምዕራፍ 3:5 ላይ አይ ቲንክ ካልተሳሳትኩ እንደገና ደግሞ መስቀሌን ተሸከሙ ይላል በማቴዎስ ወንጌል። እሱን እንኳን እንዳልሳሳት ጥቅሱን እኮ መስቀሌን አይልም ያልኩክ፣ መስቀሌን አይልም ያልኩክ፣ አይልም እንደዛ አይልም ይላል እኮ። ሊወደኝ የሚችል ቢኖር መስቀሌን ተሸክሞ ይከተለኝ አይልም። መስቀሌን አይደለም የሚለው የክርስቶስን ልውጣና ላምጣ። ቆይ ስማ፣ ችግር የለውም ተው ጥቅሱን ችግር የለውም። የክርስቶስን መስቀል የመሸከም አቅም የለንም። ሲጀምር መስቀልህን ነው አንተ የምትሸከመው እንጂ እኛ የክርስቶስን መስቀል የመሸከም አቅሙም የለንም። መስቀሌን አይደለም ያለው እሱ። እሺ መስቀሉን ነው፣ የራሱን መስቀል ነው የሚሸከመው። የራስህን ነው እንጂ የምትሸከመው እኛ የክርስቶስ አቅሙም አይደለም። እንደዛ አይልም። ለዛ ነው። እሺ አሁን በደንብ ስማኝ። ፍጥረት ሁሉ የእግዚአብሔር ልጆች ናቸው ብለሃል። ማስረጃ አለክ ለሱ? ለዚህ አመጣላለሁ። አሁንም ወጥቼል አመጣልሽ። አሁን ግን እዚህ ጋር ጥቅሱን እንዳልሳሳት እንትኑ ጋር ማለት ነው ካፕ ስለሆነ ይቅር፣ ጥቅሱ ይቅር። እሺ የእግዚአብሔር ልጅ በመሆን ምን አገኘክ? እሺ እሱን ንገረኝ። ኦኬ በመሆኔ በምድራዊ የደላ እንትን ያለ ኑሮ ወይም ደግሞ የሆነ ገንዘብ ባይኖረኝም እንኳን ገንዘብ እግዚአብሔርን በማመኔ ገንዘብ ይኖረኛል እና ለመጨረሻው ደግሞ በሞትም ተስፋ አለኝ በሞትም የሆነ ቦታ እንደምገኝ አልገባኝ ነው። እሺ ጣልቃ የገባሁት ገንዘብ ይኖረኛል፣ ምድራዊ ገንዘብ ነው እያወራኝ ያለው አይደለም። አይደለም ምን አገኘህ? ለምሳሌ ምን አገኘህ አይደል ያልከኝ አንተ እኮ። የእግዚአብሔር ልጅ በመሆን ምን አገኘክ ነው ጥያቄ። በቃ ያገኘሁት
ያገኘሁት አሁን ጊዜያዊ ባይሆንም ወደፊት ግን በቃ ለነፍሴ ማረፊያ እንደማገኝ ወይም ደግሞ ነፍሴ ታርፋለች ብዬ እምነት ስላለኝ ያገኘሁት ጥቅም እሱ ነው። አንደኛ ደስተኛ በቃ በሚሄድበት ነፍሴ በሱ ጋር ትሄዳለች፣ እሱ ጋር ታድራለች። ማለትም ዳግም ትንሣኤ ይኖረኛል ብዬ ስለማምን በቃ ከዘላለም የሞት ቅጣት እድናለሁ ስለማምን። እሺ ጥያቄን ስማኝ። አሁን ወደፊት ላገኝ እችላለሁ፣ ከእግዚአብሔር ጋር ልኖር እችላለሁ፣ ማረፍ ሊሆንልኝ ይችላል አልክ። አሁን ክርስቲያኖች እዚህ ውስጥ ያሉት ማረፍ ሆኖላቸዋል። ወደፊት አይደለም የሚያርፉት፣ በክርስቶስ ሲሆኑ ነው ያረፉት። አሁን ልዩነቱን በደንብ እየተረዳው እንድትሄድ ነው። እዚህ ውስጥ ያሉ ክርስቲያኖች ከታች ኮሜንት ላይ ያሉት ምናምን አርፈዋል። በቃ እዚህ ገስት ላይ የምታያቸው በክርስቶስ አርፈዋል። ወደፊት አይደለም እረፍት የሚሆንላቸው፣ ኦልሬዲ ያረፉ ናቸው። አሁን አንተ የዘላለም ሕይወት እንዳለ ታውቃለህ። አሁን ልጅ ስለሆንክ የእግዚአብሔር ልጅ የዘላለም ሕይወት እንዳለው ይናገራል እና የዘላለም ሕይወት እንዳለ ታውቃለህ አንተ። ያ ምን አለ እዚህ ጋር የዘላለም ሕይወት እንዳለኝ ያውቃለሁ። ሰው ግን ምንድነው አሁን አንድ ጊዜ አሁን ምንድነው ብዬ ማምነው ድኛለሁ፣ እየዳንኩ ነው፣ እድናለሁ ብዬ ነው ማምነው። አንድ መቼ ድኛለሁ? ክርስቶስ ሲሞት ሲሰቀል በሱ አንደኛ ድኛለሁ። ከዚያስ እየዳንኩ ነው መቼ ድረስ? እዛ እስከ ከዚህ ዓለም እስከሚሄድ ድረስ። ያ ማለትም እኔ እስከ እያለሁ በንስሐ እየታጠብኩኝ እየተመላለስኩኝ ባለው ድረስ። ከዛ መጨረሻ ደግሞ ስጋው ደሙን በልቼ በሞትም እንኳን ያኔ እድናለሁ ማለት ነው። እሺ አሁን አንድ ነገር ላሳይ። ለአንተም ጥያቄ እንዲፈጠርብህ ስለምፈልግ ነው ይሄን ጥያቄ የምጠይቅህ። በደንብ አስተውል። አንድ ሰው የጉንፋን በሽታ ተያዘና ድኛለሁ ሲል ከምንድን ነው የዳነው ማለት ነው? ከጉንፋን በሽታ ነው አይደለ? አሁን አንተ ድኛለሁ ስትል ምንክ ነው የዳነው? እሱን ንገረኝ። ይሄ ትምህርት የኦርቶዶክስ ትምህርት እንዴት ሰዎች ሳይረዱ ወጥመድ እንደሆነባቸው ላሳዩ ስለፈለኩኝ ነው። ድኛለሁ ስትል ምንን የዳነው? ይሄን ንገረኝ። ኦኬ የዳንኩት አሁን የዳንኩት ጥያቄ ከምንድን ነው የዳንኩ አይደለም። እሺ ምንክ ነው የዳነው ነው ጥያቄ። እሺ የዳነውማ ነፍሴ ነው። ነፍሴ ድናለች። ነፍስክ ድኗል። እሺ ስጋስ ድኗል? ድኛለሁ ስትል ስጋክ ድኗል። ድኛለሁ ስትል ስጋክ ድኗል። ያው ስጋ ያው እዚህ የሚቀር ነገር ስለሆነ ስጋ በስባሽ ፈራሽ ስለሆነ የስጋ እንትን ቫልዩ የለውም ስጋ ማለት ነው። ያው ነፍሳችንን ይዞ ስለቆመ እንጂ አልዳነም ነው እያልከኝ ያለው? አይ ምክንያቱም የስጋ ቅጣት የለውም። ስጋ ጊዜያዊ እንትን ራብ ጥማት ምናምን ሊሰማ ይችላል እንጂ ስጋ እኮ በቃ እዚህ ቀሪ ነው። በቃ የሆነ አለ አይደለ ለአንተ ምንም አይነት ሴንስ የማይሰማ ነገር ነው። ከዚህ አንተ ሞት ሲባል አንተ ስጋ እኮ እዚህ የሚቀር ነገር ነው። ስለዚህ ስጋ እዚህ አሁን የተናገርከው ላይ እመጣለሁ ድጋሚ፣ ችግር የለውም። አይ ትልቅ ነገር ስለሆነ ይሄኛውን መጣበታለሁ። በደንብ ስማኝ እሺ። የዳነው ነፍሴ ነው ብለኛል። እየዳነ ያለውስ እሺ ምንክ ነው? ድኛለሁ ስትለኝ ነፍሴ ዳነ አልከኝ። እየዳነ ነው እየዳንኩ ነው ስትልስ ምንክ ነው እየዳነ ያለው? ኦኬ እየዳንኩ ነው ሲባል ደግሞ ካለሁበት ህይወት ማለትም ከምሰራቸው ኃጢአቶች እያለሁ በቃ ባለሁበት ህይወቴ እየዳንኩ ነው። እንዴት ነው እየዳንኩ ያለው? ምንክ ነው እየዳነ ያለው ነው? ምንክ ነው እየዳነ ያለው? ነፍስህንማ ኦልሬዲ ድኛለሁ አልከኝ እኮ። ድኛለሁ ካለ ጤነኛ ነኝ እያለ ነው። ኦኬ ድኛለሁ ስትል ምንክ ነው የዳነው ስልክ ነፍሴ ነው የዳነው አልከኝ። እሺ ድኛለሁ ብያለሁ። ለምሳሌ ድኛለሁ አንድ ጊዜ ድኛለሁ ብዬ ስራ ማልሰራ የሆነ ጽድቅም ነገር አልሰራ በቃ ምንም አያስፈልገኝም ብዬ ቁጭ ብል ኃጢአት እየሰራሁ የሆነ የተለያየ ነገር እየሰራሁ ቁጭ ብል እኔ አልዳንኩም፣ እረከስኩኝ መልሼ። ግን እኔ ድኛለሁ። እንደዛ ከሆነ ደግሞ የሚሆነው ድኛለሁ እየታመምኩ ነው የሚሆነው። አይ ነፍሴ ድኗል አልከኝ። ድኛለሁ ስል ነፍሴ ድኗል። ከዛ ኃጢአት እየሰራው እየቆሸሽኩኝ መሄድ ከሆነ ልድን አልችልም ካልክ ድኛለሁ፣ ከዛስ እየታመምኩ ነው፣ ከዛስ እታመማለሁ ነው መሆን ያለበት ማለት ነው። ምክንያቱም ከዳንክ በኋላ ኃጢአት በመስራትክ
የምትቆሽሽ ከሆነ የምትጠፋ ከሆነ ድኛለሁ ምን ነፍሴ ከዛስ ኃጢአት በመስራቴ እየታመምኩ ነው እየሞትኩ ነው እንደዛ ነው ሊሆን የሚችለው። ካልሆነ ግን በክርስቶስ ኢየሱስ መጀመሪያ ድኛለሁ ነፍሴ ድናለች ካልክ እየዳነ ያለው ምንክ ነው የኔ ሐሳብ። በመስራት መልካም ህይወት በማድረግህ በጽድቅ ህይወት በመመላለስ ወይ በቅድስና ህይወት በመመላለስ ምንክ ነው እየዳነ ያለው እሱን ነው እንድትነግረኝ ይፈልጋል። ነፍሴ ነው እንዴ ኦሬዲ ድኗል። እሱማ ነፍሴማ ድናለች እኮ ብለኛል ነፍስክ። እሺ ጥሩ ለምሳሌ ነው እሺ ያልዳነ ፓርት ነበራት ያልዳነ ክፍል ነበራት። እሺ ችግር የለውም። እኔ ለምሳሌ አንድ ነገር እንግዲህ ለምሳሌ አዲስ ልብስ ገዝቻለሁ። እኔ ነጭ ልብስ ገዝቼ ኦሬዲ ለብሼዋለሁ አዲስ ገዛሁኝ አልኩኝና ያን አዲስ ልብስ አዲስ ነበር ነጭ ምንም ነገር የለውም። የሆነ ቦታ ሲሄድ የሆነ ነገር ነካኝና አዲስ እኮ ነው ብዬ ብተው ያ የተበከለውን ነገር ላነሳው ይጠበቅብኛል። ስለዚህ አጠራዋለሁኝ። ጠራ ምን አለ ደህና ነበረ የሆነ ነገር ነካው መልሶ ደህና ሆነ። ከዛ መጨረሻም ላይ ደግሞ የምትፈልግበት ቦታ ስትደርስ ንጹህ አድርገህ ታኖረዋለህ። አለቀ። ይሄ ነው እኔ እንደገባኝ። አሁን ገብቶኛል። ድኗል፣ ነፍሱ ድኗል። ኃጢአት ሲሰራ ነፍሱ ይቆሽሽና ከዛ እንደገና ያጥበዋል። ያ በንሳይ ከዛ ይድናል፣ ከዛ ይቆሽሻል፣ ከዛ ይድናል። እንደዛ ነው። ይሄ አሁን ያለህበት ፕሮሰስ እያቆሸሽክ እያጠብክ ነው ያለኸው ማለት ነው። አሁን ያለህበት እድናለሁ ስትል እያቆሸሽኩት እያጠብኩት እያለሁበት ስቴጅ ነው እያልከኝ ነው። እንደዛ ነው። ምክንያቱም ሁሉ ጊዜ እኔ በቃ ንጹህ አይደለም በማሰብ ኃጢአት እሰራለሁ፣ በመተግበር ልሰራ እችላለሁ። በተለያዩ ነገሮች ስለምሰራ ዘወትር ያው እንደ እግዚአብሔር ምሕረት ያኖረኝና ነገር ግን በንስሐ ደግሞ ይመልሰኛል። ምክንያቱም እግዚአብሔር እንዳጠፉ በንስሐ ማለት ነው እንድንመለስ ራሱ መንገድን ሰጠኋችሁ ይላል በጳውሎስ መልእክት ላይ ማለት ነው። አይ ቲንክ እኔ መጽሐፍ ቅዱስ ጥቅሶችን እንደዚህ አድርጌ ለመናገር ቢጠፉኝም እንደዚህ ይላል እንድትድኑ እንጂ እንድትጠፉ አይደለም፣ በንስሐ እንድትመላለሱ መንገድን ሰራሁላችሁ የሚል ጥቅስ አለ እና ከዛ አንፃር ነው እያልኩ ያለሁት። ጻድቅ ነህ አንተ? ጻድቅ ነህ አሁን እንዴ? አረ ጻድቅ አይባልም። የሆነ ጻድቅ የሆነ ሰው ራሱ ጻድቅ እኔ ጻድቅ አይደለሁም። በምንኛው ስራዬ ነው የምጸድቀውስ? ጻድቅ አይደለሁም ሲጀመር። ጻድቅ አይደለሁም አንተ ጻድቅ አይደለሁም። ቢኒ ጻድቅ ነህ? ቢኒያም እሺ፣ ፈራ ቢኒያም እሺ። ኤፍሬም ጻድቅ ነህ? ስቀልድ ነው። ስልክ ይዞ ምናምን ነው የሚሆነው። ጴንጤ አይፈራም። እሺ ኤፍሬም አለክ? እሺ መቅዲ ጻድቅ ነሽ? አዎ ቢኒ ጻድቅ ነኝ፣ በጣም ጻድቅ ነኝ። ኧረ ጻድቅ ነኝ። አይ አሁን ጻድቅ አይባልም አልክ። እነሱ ይኸውልህ ጻድቅ ነኝ ኮሜንት ላይም ጻድቅ ነን እያሉ ነው የሚጽፉት። እኔም ጻድቅ ነኝ፣ ለዛውም ጻድቅ ነኝ ስለ በእግዚአብሔር ፊት ነውር አልባ ነኝ እያልኩ ነው ያለሁት። በእግዚአብሔር ፊት ነውር የማያቀኝ ነኝ እያልኩ ነው ያለሁት። ቅድምም ትምክህታችን ኢየሱስ ክርስቶስ ስለሆነ ነው። ቅድም ምን አልክ መሰለህ? በየትኛው ስራዬ ነው ጻድቅ መሆነው አልካት። እንግዲህ ልንገርህ የእግዚአብሔር ቃል የሚለውን ማለት ነው። ሰዎች በምድር ላይ በእግዚአብሔር ፊት በጭራሽ በስራቸው ጻድቅ ሊሆኑ አይችሉም። አንተ እንዳልከው ተስማምቻለሁ በንግግር በየትኛው ስራዬ ያልከው ማለት ነው። መጽሐፍ ቅዱስ ሲናገር ጽድቃችን የመርገም ጨርቅ ነው ይላል። የመርገም ጨርቅ ማለት ምን ማለት መሰለ? ሴቶች የወር ግዳጃቸውን የሚጸዳዱበት አለ አይደል? አሁን ደግሞ በዘመነኛው ቋንቋ ሞዴስ ማለት ነው። የመርገም ጨርቅ ማለት እሱ ነው። የኛ ጽድቅ በእግዚአብሔር ፊት የመርገም ጨርቅ ነው። ያ ማለት ማንም ሰው በእግዚአብሔር ፊት መቆም አይችልም በስራው ማለት ነው። ሰው ሰርቶ በእግዚአብሔር ፊት ነውር አልባ ሊሆን አይችልም። ታዲያ ጻድቅ ነኝ እያሉ የሚጽፉት ለምንድን ነው? ታች ኮሜንት ላይ እዚህ ገስት ላይ ያሉት ሰዎችም እንደዛ አሉ። እንዴት እንደዚህ ደፈሩ ካልከኝ እኛ ሰርተን ነው እያሉ አይደለም። አየክ፣ የኛ አቅም ነው ጻድቅ ያደረገን እያሉ አይደለም። ጻድቅ ያደረገን ጌታ አለን እያሉ ነው ያሉት። እሱን ነው እየመሰከሩ ያሉት። ክብር እየሰጡ ነው ላዳናቸው ጌታ ማለት ነው። መጽሐፍ ሲናገር በሁለተኛ ቆሮንቶስ ብቻ ምንግርህን ጥቅሶች ጻፋቸው። እሺ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 21 ላይ ሲናገር እንደዚህ ይላል።
እኛ በእርሱ ሆነን ይላል። እርሱ የተባለው ጌታችን ኢየሱስ ክርስቶስ ነው። እኛ በስራችን አይደለም ይለው በእርሱ ሆነን። አየህ፣ እኛ በስራችን ቢሆን የመርገም ጨርቅ ነው ጽድቃችን፣ መቆም አንችልም። እኛ በእርሱ ሆነን በጌታ በክርስቶስ ኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የማያውቀውን እርሱን ስለኛ ኃጢአት አደረገው ይላል ቃሉ። ጌታ ኢየሱስ ክርስቶስ ስለኛ ምን ሆነ? ስለኔ ስለ ብሩክ ኃጢአት ሆነ። ኢየሱስ ኃጢአት አልሰራም፣ ኃጢአት አያውቀውም። ታዲያስ ኃጢአት ተደረገ ስለማ? ስለኔ ስለ ብሩክ ሙት ስለነበርኩት ስለኔ። እዚህ ውስጥ ስለምታያቸው ክርስቲያኖች ስለነሱ ጌታ ኢየሱስ ክርስቶስ ኃጢአት ተደረገ። እኛስ ጽድቅ ማያቀን ሰዎች ነበርን፣ ኃጢአተኞች ወንጀለኞች ነበርን። ጻድቅ ተደረግን። አየ፣ ሰርተን ነው እያልን ሳይሆን ተደርገን ነው እያልን ነው። አስቆጥረን ነው ሳይሆን ተቆጥሮልን ነው እያልን ያለ ነው። እግዚአብሔር በዚህ ልክ ነው የወደደን። በምን ልክ ነው የወደደን? አንድ ልጁን መስቀል ላይ ስለኛ ኃጢአት አድርጎት እኛ በእርሱ ሆነን የእግዚአብሔር ጽድቅ አደረገን። ይኸውልህ ጻድቅ ነን ስንል የሰው ጽድቅ አይደለም ሁላ ያለን እኛ በሰው ፊት የሚታይ ጽድቅ ስለሱ እያወራን አይደለም ያለሁት። በእግዚአብሔር ፊት ስላለ ጽድቅ ነው እየነገርኩ ያለሁት። መጽሐፍ ቅዱስ ሲናገር ምን አለ? የእግዚአብሔር ጽድቅ ናችሁ አለን። የእግዚአብሔር ጽድቅ ማለት በእግዚአብሔር ፊት መቆም የሚችል ማለት ነው። አይገርምም? በእግዚአብሔር ፊት ነውር አልባ የሆነ ማለት ነው። ይሄን ያደረገው ጌታችን ኢየሱስ ክርስቶስ ነው። የእግዚአብሔርን ጽድቅ የሚመጥነው ማን ነው? ራሱ እግዚአብሔር ነው። ራሱ ኢየሱስ ክርስቶስ ነው። ታዲያ እኛ እንዴት የእግዚአብሔር ጽድቅ ሆነን? በእርሱ ሆነን አለ መጽሐፉ። በኢየሱስ ሆነን አለ መጽሐፉ። ነውር አልባ ነን እኛ። በእግዚአብሔር ፊት መቆም ችለናል። ስለ ስራችን እያወራን አይደለም። አይ ስለ አቅማችን እያወራን አይደለም። ስለ ኢየሱስ እየመሰከርን ያለ ነው። ደሙ በእግዚአብሔር ፊት አቁሙናል እያልን ያለ ነው። ጻድቅ ነን ብለን ስንናገር ስለ ስራችን አውርተን ትምክት አይደለም ማለት ነው። አንድ ሰው ለምሳሌ እኔ ሀብታም ነኝ ምናምን እያለ ስለ ራሱ ቢያወራ ይሄን ያህል ሆቴል አለኝ ምናምን ቢል ጉረኛ ልትል ትችላለህ። ለምን? በላቡ ያመጣው ስለሆነ ማለት ነው። ትምክት ነው ትላለህ። ስለ ራሱ እያወራ ስለሆነ አይደል? እኛ ግን ስለ ስራችን እያወራን አይደለም። ጻድቅ ነን ስንል ጻድቅ ስላረገን ጌታ እየተናገርን ያለ ነው። ክብር እያመጣን ነው። እኔ ስልክ ገዝቼ ብሰጥ ለአንተ እንደዛ አይነት ልብ ቢኖረኝና ገዝቼ ብሰጥ ስለ ስልክ ስታወራ እኔን ነው የምታመሰግነው ማለት ነው። ለምን? ነፃ የሆነ ስጦታ ስለሆነ ለአንተ። እኛም ይሄን ነው እያወራን ያለ ነው። እግዚአብሔር ነፃ የሆነ ስጦታ ነው። እሺ ወጣል። እግዚአብሔር ነፃ የሆነ ስጦታን ይሰጠን። በኤፌሶን መልእክቱ ላይ ጳውሎስ ሲናገር ስለዚህ እግዚአብሔር በምህረቱ ባለጸጋ ስለሆነ ነው የሚለው። ሃሌሉያ! ኢየሱስ እንደዚህ ይላል። ይኸውላችሁ አስቀድሞ እናንተ በደለኞች ኃጢአተኞች የዚህ ዓለም ገዢ ይቆጣጠራችሁ ነበራችሁ ይለንና ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ነው የሚለው። እግዚአብሔር የምህረት አምላክ ነው አይደል? ግን የምህረት አምላክ ብቻ አይደለም፣ የምህረትም ባለጠጋ ነው። የማይነጥፍ ምህረት ማለት እኮ ነው። አይገርምም? ሃሌሉያ! ኢየሱስ የማይነጥፍ ምህረት ባለጠጋ ነው። ቢሰጥ የማያልቅበት ማለት እኮ ነው። ምህረት ቢያደርግ የማያልቅ ምህረት ማለት ነው። በዚህ ልክ ነው የተወደድነው። ለዛውም ሙታን ለነበር ለኛ እግዚአብሔር በምህረቱ ባለጠጋ ነው። ክብር ለኢየሱስ ይሁን። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ከዛ በጸጋ ድናችኋል። በጸጋ ምን ብላችኋል? ድናችኋል። በጸጋ ሰው ሆናችኋል። በጸጋ በእግዚአብሔር ፊት ቆማችኋል። በጸጋ ነውር አልባ ሆናችኋል። የፊት መጨማደድ የለባትም ቤተክርስቲያን። ክብር ለኢየሱስ ይሁን። ራስ የሆነ ኢየሱስ አለልን። ራስ የሆነ በእግዚአብሔር ፊት የሚታይ ጌታ አለልን። የፊት መጨማደድ የለባትም ቤተክርስቲያን። የክርስቶስ ደም ስላለ ዛሬም ማለት ነው። ዛሬም በሰማይ ወገን ስላለን ዘመድ ስላለን የኛ የሆነ ሰው ስላለ ማለት እኮ ነው። ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ስንል እርሱ አዎ ከአምላክ ወገን ነው። አምላክ ነው ኢየሱስ። ደግሞም አምላክ ብቻ አይደለም እኛን ወክሎ ገብቷል። ዕብራውያን መጽሐፍ ምዕራፍ 5 ላይ ሲናገር ሊቀ ካህን ሁሉ ከሰው ወገን ተመርጦ በእግዚአብሔር ነገር ላይ ይሾማል ነው የሚለው።
አዎ ኢየሱስ ሰው ሆነ እና እኛን ወክሎን ገባ። ወክሎን ነው የገባው። ደግሞ ሰው ብቻ አይደለም። አይገርምም? እንደዚህ አይነት ፍቅር ነው የእግዚአብሔር ፍቅር ማለት ነው። በሰው ዘንድ የሌለ ፍቅር ማለት ነው። በሰው ዘንድ ሊገኝ የማይችል ፍቅር ማለት ነው። እና ጌታ እኛን ወክሎ ገብቷል። ዮሴፍ ወንድሞቹ ሸጡት፣ አሳልፈው ሰጡት። ልክ እስራኤላውያን ወደ ገዛ ወገኖቹ መጣ አልተቀበሉትም እንደተባለው ማለት ነው። ነገር ግን አስቀድሞ በመውጣቱ ምክንያት መድኃኒት ሆነላቸው። ወደ ግብጽ ተሰደደ። በረሃብ ሰዓት ወንድሞቹ ሲመጡ ወደ ግብጽ ቀድሞ በመውጣቱ መድኃኒት ሆነላቸው። ቀድሞ የወጣልን ጌታ ኢየሱስ ክርስቶስ መድኃኒታችን ነው። እርሱ ቀድሞን ገብቷል። በትንሣኤ አካል ከብሮ ጌታ ኢየሱስ ክርስቶስ ዛሬ በሰማይ ነው ያለው። ቀድሞ ገባልን፣ ቀድሞ ታየልን። እርሱ ንጹህ ነው፣ ኃጢአት የማያውቀው ነው። ኃጢአት በማያውቀው በእርሱ ውስጥ ተሰውረናል። እኛ በእርሱ የአካሉ ብልት ሆኖናል። እግዚአብሔር የሚመለከተው ጌታ ኢየሱስ ክርስቶስን ነው። ልጁን ሲያይ ምንድን ነው የሚለው? ልጄ ይላል። እኛ በእርሱ ውስጥ ብልት ሆነን የገባ ነው። እኛ አይደለን የምንታየው እያልኩ ነው። የሚታየው ጌታ ነው፣ የቤተ ክርስቲያን ራስ የሆነው እርሱ። ስለ ጽድቅ ስናወራ ይህን እያወራን ያለ ነው። ትምክት የሆነንን ጌታ ከፍ እያደረግን ያለ ነው። ከዛ ክርስቲያን ደግሞ በቅድስና ይኖራል አይደል? ከተካፈልነው ዘር የተነሳ ከተቀበልነው ዘር የተነሳ ክርስቲያን ደግሞ በቅድስና ይኖራል። ክርስቶስን በመምሰል ይኖራል። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ላይ ጳውሎስ እንደሚነግረን ከክብር ወደ ክብር የሚለወጥ ህይወት ደግሞም የልጁ መልክ በእኛ እስኪታይ ድረስ የኢየሱስ መልክ በእኛ እስኪታይ ድረስ በቅድስና ክርስቲያን ይኖራል። በቅድስና ክርስቲያን የሚኖረው ለመጽደቅ አይደለም፣ ጻድቅ ስለሆነ ነው። የተለየ ህይወት ስላለው ነው። ከዚህ ዓለም ካሉት ሰዎች ጋር የተነጠለ ስለሆነ ነው። የከበረ ህይወት ስላለው ነው። ልዩ እንቁ ስለሆነ ነው። ክርስቲያን ይሄ ነው። በክርስቶስ ደም የተቀደሰ የተለየ ህዝብ የእግዚአብሔር ወገን ስለሆነ ነው። ኢየሱስ ስለ ጽድቅ ስናወራ ይሄን እያለ ነው። እሺ ስለ ስራችን እያወራን አይደለም ወንድም አለ። ስለ ጌታ ስለ ክርስቶስ ኢየሱስ እያወራን። እሺ ቀጥል። እሺ ምናልባትም ጥያቄ ካለክ ብዬ ነው ያቆምኩት። እኔ አዎ ጥያቄ የለኝም፣ ግን አንተ ከተናገርከው ማለት አንተ ያልከው ማለት አረዳድ ከምትለው አንጻር ለምሳሌ በጸጋው ድነናል። አዎ ድነናል። ግን እዚህ ጋር ጥያቄ ያለኝ እዚህ ጋር ምን መሰለህ? መዳን በእምነት ብቻ ነው? መዳን በእምነት ብቻ ነው ወይ ስንል ክርስቲያኖች ማንን እናምናለን ማለት ነው? የሚያድነውን ጌታ እናምናለን ማለት ነው። መዳን በእምነት ብቻ ማለት በጣም ትንሽ ነገር ማለት አይደለም። እጅግ በጣም ትልቁ ነገር ነው። ሰው የሚያድነውን ጌታ አዳኜ ነህ ብሎ ተቀበለ ማለት ነው። አዎ ሰው የሚድነው ሲያምን ነው። መዳን የሚቻለው በማመን ነው። ማመን ማለት ምን ማለት ነው? አንተ ታድናለህ፣ አንተ ጌታ ነህ፣ ስለኔ ኃጢአት ሞተሃል፣ ደግሞ እኔን ስለማጽደቅ ተነስተሃል ብለህ በልብህ አምነህ በአፍህ መመስከር ማለት ነው። ከዚህ ውጭ የሚያድን ነገር የለም። ከዚህ ውጭ ምንም ነገር ሊያድን አይችልም። ማመን በጣም ትንሽ ነገር አይደለም። በጣም ትልቁ ነገር ማመን ነው። ሰው እኮ ማመን ነው የተቸገረው እና ልክ ነው እኮ በማመን ብቻ መዳን ይገኛል። ከማመን ውጭ በምንም ነገር መዳን የለም እያልኩ በማመን ብቻ ነው መዳን።